ቪዲዮአችን ማለት ነው ጋይስ ዩቲዩብ በዜሮ ብር እንዴት እንደምንሰራና እንዲሁም ደግሞ መስራት እንችላለን ነው የሚለውን እናያለን ማለት ነው። ሶስት ከመጨረሻው ቆዩ ማለት ነው። ላይክ ማድረግ እንዲሁ ሰብስክራይብ ማድረግ እንዳይረሳ። ሶስት ደረጃ አድርጌ ከፍዬላችኋለሁ ማለት ነው። እነሱን በደንብ ማሳያችሁ ይሆናል ማለት ነው። እናንተም ካላችሁ ከገንዘብ አቋም ሊሆን ይችላል፣ ካላችሁ ሀሳብ አቋም ሊሆን ይችላል። ይሄንን መስራት ትችላላችሁ ማለት ነው ዩቲዩብ ማለት ነው። እነዚህ ሶስቱ ነገር ከተመለከታችሁ ማለት ነው እስከ መጨረሻው ቆዩ። ላይክ ማድረግ ሰብስክራይብ ማድረግ እንዳይረሳ። ወሬ ያላብዛባችሁ ቀጥታ ወደ ቪዲዮ እንሂድ። እንዲሁም ደግሞ የኔ የቴሌግራም ቻናል ጆይን ማድረግ እንዳደረሱ ማለት ነው ጋይስ። እስካሁን 31 ነው ማለት ነው። ብታምኑም ባታምኑም 30 ነው እንደውም ቀንሷል። 30 ሆኗል ማለት ነው። ብታምኑም ባታምኑም ማለት ነው። ስለዚህ ገብታችሁ ጆይን በሉት ማለት ነው። የኮመንት የመጀመሪያ ላይ ፒን አደርግላችኋለሁ ማለት ነው። ይሄን ቪዲዮ እንደጨረሳችሁት ኮመንት ላይ ገብታችሁ በዛው ኮመንታችሁን ከጻፋችሁ በኋላ ማለት ነው ገብታችሁ ጆይን ማለት ትችላላችሁ ማለት ነው። ወሬ ያላብዛባችሁ ቀጥታ ወደ ቪዲዮ መጀመሪያው የሚሆነው በትልቅ በጀት ለመጀመር ነው ማለት ነው። ሁላችንም በትልቅ በጀት መጀመር እንፈልጋለን ማለት ነው። ይሄ ነገር ግን ላይኖራችሁ ይችላል ማለት ነው። ይሄ ነገር ግን ላላቸው ሰው ብቻ ነው ማለት ነው። በትልቅ በጀት ለምትጀምሩ ሊሆን ይችላል። ለምሳሌ 10,000 ብር 15,000 ብር ካላችሁ እንዴት አድርጋችሁ እንደምትጀምሩ በአጭሩ ልንገራችሁ ማለት ነው። መጀመሪያ የሚያስፈልጋችሁ ነገር ቢኖር ሀሳባችሁ ነው ማለት ነው። ምክንያቱም ኒቻችሁን ትመርጣላችሁ። ከዛም በኋላ ሀሳባችሁ ይቀድማል ማለት ነው። ምክንያቱም ሀሳባችሁን ሰው ካልወደደው ማለት ነው የእናንተ 10,000 ብር ወጣ 20,000 ብር ወጣ 50,000 ብር 100,000 ብር ወጣ ሰው ቪዲዮአችሁን ሊያዩ ይችላል ማለት ነው። ስለዚህ እሱን መጀመሪያ ባትሞክሩት እኔ እመርጣለሁ ማለት ነው። ከትንሽ ብትጀምሩ ምርጥ ነው ማለት ነው፣ የተሻለ ነው ማለት ነው። ስለዚህ እንደዚህ ያርጋችሁ በትልቅ ደግሞ መጀመር ትችላላችሁ። ሀሳባችሁን አስቀድሙ ማለት ነው። ከዛም በኋላ በትልቅ ደስ የሚለው ነገር እቃ መግዛት ትችላላችሁ ማለት ነው። በጀታችሁ ስለሚፈቅድ እቃ መግዛት ትችላላችሁ። ቪዲዮ ኤዲተር ተቀጥራላችሁ። ካልቻላችሁም ደግሞ መቅጠር ካልቻላችሁም ደግሞ ራሳችሁም ትማራላችሁ ማለት ነው። ስለዚህ ይሄኛው በጣም በጀት ያልኩት ነው ለኔ ማለት ነው። ማለትም ብር ካላችሁ ነው እንደዚህ የምትሰሩት ማለት ነው። ብር ከሌላችሁ ግን ይሄኛውን ባትጠቀሙት እኔ እመክራችኋለሁ። ብር ቢኖራችሁ ራሱ ባትጠቀሙት ነው እመክራችሁ ማለት ነው። አሁን ቀጥታ ደግሞ ወደ ሁለተኛው ደግሞ የሚሆነው መካከለኛ ገቢ ነው ማለት ነው። መካከለኛ በጀት ማለት መካከለኛ ገቢ ያልኩት ተሳስቼ ነው ማለት ነው። መካከለኛ በጀት ነው ማለት ነው ጋይስ። መካከለኛ በጀት ማለት ምን ማለት ነው ማለት ነው? ለምሳሌ ቅድም 10,000 ብር 15,000 ብር ብያቸዋለሁ። ከሱ ያነሰ 7,000 ብር 5,000 ብርም ሊሆን ይችላል ማለት ነው። ለምሳሌ እጃችሁ ላይ 7,000 ብር ካለ ልገዙት የምትችሉትን ነገር ልንገራችሁ ማለት ነው። የመጀመሪያው 10 ኢንች ሪንግ ላይት መግዛት ትችላላችሁ ማለት ነው። 3500 ብር ነው እሱ ማለት ነው። ሌላኛው ደግሞ ማይክ መግዛት ትችላላችሁ። 1500 ብር ማይክ አለ ማለት ነው። ስለዚህ እነሱ ስደምራቸው ማለት ነው ወደ 6,000 ብር መጡ ማለት ነው። ስልካችሁ አለ፣ ከዛም በኋላ በስልካችሁ መቅረጽ ነው ማለት ነው ጋይስ። ስልካችሁ ነው ትልቁን ወጪ የሚያስወጣችሁ። ስልክ ከሌላችሁ እሱ መግዛት ትችላላችሁ ማለት ነው። ስልካችሁ ግን አሪፍ ቢሆን እኔ መክራችኋለሁ ማለት ነው። አሪፍ ባይሆንም ደግሞ ባላችሁ ስልክ መጀመር ትችላላችሁ ማለት ነው ጋይስ። ስለዚህ እንደዚህ አድርጋችሁ ዩቲዩባችሁን በመካከለኛ በጀት መጀመር ትችላላችሁ ማለት ነው። ቀጥሎ ደግሞ በሶስተኛ ላይ ደግሞ በዜሮ በጀት አሳያችኋለሁ ማለት ነው። ስለዚህ እስከ መጨረሻው ቆዩ ማለት ነው። አሁን ቀጥታ ወደ ሶስተኛ ሄደናል ማለት ነው። ሶስተኛ ላይ ደግሞ የሚሆነው ምንድነው ማለት ነው? በዜሮ ብር ማለት ነው ጋይስ። በዜሮ ብር ዩቲዩብ መጀመር እንችላለን የአብዛኞቻችሁ ጥያቄ ማለት ነው። እኔም ደግሞ በሶስተኛ ደረጃ ያስቀመጥኩት እሱን ነው ማለት ነው። አው በዜሮ ብር መጀመር እንችላለን ጋይስ። ምክንያቱም እኔም በዜሮ ብር ነው የጀመርኩት ማለት ነው። ምንም ነገር የለኝም ጋይስ። እጄ ላይ ያለው ስልክ ነው። ላይት ራሱ የለኝም ነበር። እንደምታውቁት በሶላር ላይት ነው ማለት ነው የምጠቀመው። ቤት ውስጥ ባለ ላይት ነው የምጠቀመው ማለት ነው። እሱም ጠቅሞኛል። አሳያችኋለሁ እሱን አሁን ላይ መጨረሻ ላይ ማለት ነው። ስለዚህ በዜሮ ብር መጀመር ትችላላችሁ። የሚያስፈልጋችሁ ስልካችሁ ነው፣ እንዲሁም ደግሞ አካባቢያችሁን ዞራችሁ ማየት ነው ሀሳብ ለማግኘት ማለት ነው። ስለዚህ ቪዲዮ ለመስራት አብሶ ስልክ ኖራችሁ ብሎግ ለመስራት እኔ እመክራችኋለሁ። ምክንያቱም ላይት አያስፈልጋችሁ፣ ምንም ነገር አያስፈልጋችሁ። ስልካችሁ ብቻ ካለ ስልካችሁን ትቀርጻላችሁ። ከዛን ድምጻችሁን በካፕከት ራሱ ኤዲት ማድረግ ትችላላችሁ ማለት ነው። እሱ ሌላ ጊዜ እሰራላችኋለሁ። ነገር ግን እንደዚህ አድርጋችሁ ድምጻችሁ መጨመርም መቀነስም እየቻላችሁ በካፕከት መስራት ትችላላችሁ ማለት ነው። ስለዚህ ይሄኛው ሶስተኛው በዜሮ ብር መጀመር እንችላለን የአብዛኞቻችሁ ጥያቄ ነው። አዎ እንችላለን ነው ማለት ነው። ምክንያቱም እኔ የምጠቀመው ላይት እና እኔ የምጠቀመው ስታንድ ላሳያችሁ ሁሌ ነው ማሳያችሁ። ግን አዲስ ሰዎች ልመጡ ከሆነ ወደዚህ ቻናል የምትቀላቀሉ ከሆነ ማለት ነው ስለማታዩት ወደ ኋላ ሄዳችሁ ይሄን ቪዲዮ ማለት ነው በዚህ ቪዲዮ ብትቀላቀሉ አትታጡምና
ስለዚህ ላሳያችሁ ማለት ነው። ስለዚህ ጋይስ ማለት ነው እዚህ ጋር መጽሐፍ አለ። መጽሐፍ ደርድሬ ነው ማለት ነው። ስታንዴ ደግሞ እንደምታውቁት ሁላችሁም ይሄኛው ስታንድ ነው ማለት ነው። ይሄኛውን ነው የምጠቀመው ማለት ነው። ሌላ መጠቀም ትችላላችሁ። የሆነ ጓደኛ ይላከልኝ አለ። እሱን ደግሞ ሌላ ጊዜ ያሳያችኋለሁ ማለት ነው። እዚህ ጋር ስክሪፕቱ አለ ማለት ነው። እንግዲህ እንደምታዩት የስክሪፕት የተጻፈበት ከዛም በኋላ እዚህ ጋር እንትን አለ ወንበር አለ። ከዛ ላይቱ ምላችሁ ጋይስ ይሄ ነው ማለት ነው። ኋላ ጠቅስ ታደርጉት ይበራል ማለት ነው ጋይስ። በጣም ቦግታ ላይት ነው ማለት ነው። ስለዚህ እንደዚህ አድርጋችሁ ዩቲዩባችሁ መስራት ትችላላችሁ ማለት ነው ጋይስ። እንደዚህ አድርጋችሁ ዩቲዩባችሁን በቀላሉ መስራትና መጀመር ትችላላችሁ ማለት ነው። ምንም ነገር ወጪ ሳያስወጣችሁ ማለት ነው። እነዛ ሁለቱን ያረኩላችሁ ብር ኖራችሁ ምን ልጀምር ብላችሁ እያሰባችሁ ከሆነ ዩቲዩብ ብትጀምሩ መክራችኋለሁ ማለት ነው። ምክንያቱም ለራሳችሁ ነው፣ ፐርሰናል ብራንድ ነው። እንዲሁም ደግሞ ዩቲዩብ ራሱ አልጎሪዝሙ ስለሚከፍላችሁ ማለት ነው። ስለዚህ እንደዚህ አድርጋችሁ ዩቲዩባችሁ መጀመር ትችላላችሁ ማለት ነው። ቀለል አድርጉት፣ አታካብዱት ማለት ነው ጋይስ። ባላችሁ ስልክ ብቻ ቭሎግም እየቀረጻችሁ ሊሆን ይችላል፣ ምንም እየቀረጻችሁ ዩቲዩባችሁን መጀመር ትችላላችሁ ማለት ነው። ባለፈው ራሱ ነው ዴይሊ ላይፍ ሰርቻለሁ ማለት ነው። እሱን ቪዲዮ ያላያችሁ ካላችሁ ገብታችሁ ይዩት። ስለዚህ በቀላሉ እሱን ራሱ የሰራሁት በዚህኛው ስልክ ነው ማለት ነው። ኤዲት ሳደርገው ራሱ 1 ጂቢ ነው ራሱ የመጣው። የ9 ደቂቃ ቪዲዮ ነው ግን 1 ጂቢ ነው ማለት ነው። ስለዚህ ቢሆንም እናንተ ተስፋ ሳትቆርጡ መስራት አለባችሁ ማለት ነው። እሱን ላሳያችሁ ፈልጌ ነው ማለት ነው። እንዲሁም ደግሞ ዩቲዩባችሁን በዜሮ ብር ማንም በዜሮ ብር ያልጀመረ ሰው ካለ እኔን እቀጣለሁ ማለት ነው። ከዜሮ ነው የምትጀምሩት፣ ከዜሮ ሰብስክራይብ በዜሮ ብር ማለት ነው። ስለዚህ ገብታችሁ አሁኑኑ ጀምሩ ማለት ነው። አሁኑኑ ጀምሩ ስላችሁ እንደ ቀላል አትዩት ማለት ነው። ብዙ ሰዎች አሁኑኑ ጀምሩ ይሏቸዋል፣ ግን መንገዱን አያሳያችሁ ማለት ነው። ስለዚህ ምን ታደርጋላችሁ? በቀጣይ ቪዲዮ በደንብ ሰፋ አድርጌ ስለ ዩቲዩብ መንገዱን አሳያችኋለሁ ማለት ነው። የዩቲዩብ መንገድ የሚል ማለት ነው። ሰፋ አድርጌ ለመስራት አስቤያለሁ ማለት ነው። እሱ እንዳያመልጣችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ፣ ላይክ ማድረግ እንዳይረሳ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ጋይስ ይመቻችሁ።